ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን። የአገዛዙ የሰሞኑን ድርጊት ከውስጥና ከውጭ ከባድ ተቃውሞ ገጥሞታል። በርካታ የአገዛዙ ኃይል ወደ ፋኖ እየተቀላቀለ መሆኑ ተሰምቷል። ዝርዝር መረጃውን በመረጃ ሰዓታችን እናገራችኋለን። ፋኖ በተቆጣጠረባቸው ቀበሌዎችና ወረዳዎች ህዝባዊ ውይይት እያደረገ መሆኑን አስታወቀም። ባለቤቱን የልጆችን እናት የገደለው ግለሰብ አገዛዙን መቀላቀሉ ተነገረም። በውርጌሳ ግንባር በተደረገው ውጊያ በርካታ የብልጽግና ወታደሮች ጉዳት ማስተናገዳቸው ተነግሯል። በተመሳሳይ በራያ ቆቦ ከባድ ውጊያ እንደነበር ተሰምቷል። በመረጃ ሰዓታችን በዝርዝር እናጋራችኋለን። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝን በቀጥታ ወደ መረጃዎቻችን አለፍን። አብረን እንቆይም። 27 የአረመኔው ቡድን ሰራዊት ፈነዳም። የአገው አማራ ግጭት ለመቀስቀስ በተደረገው ሙከራ ተታለው ተገደው ከአዊ ዞን የተሰባሰበ ለወራት ቲሊሊ ከተማ መሽጎ ሲለበለቡ የቆዩ ሚኒሻ ጥቅምት 9 2018 ዓ ም ከፋኖ ጋር የመዋጋት ዓላማም ሞራልም አቅም የለንም በማለት 27 የሚኑ የሚኒሻ አባላት በመፈንዳት ቻግኒ ድረስ ሂደው መታሰራቸው ተነግሯል። እንደሚታወቀው ፋኖ አገው ጠል አጥፊ እያስመሰሉ በነሰማ ጥሩንና ግዛቸው ሙሉነ የስርዓቱ ገረዶች ሲተረክላቸው ሲጋቱ የቆዩት የውሸት የቅጥፈት ዜናን ፋኖ በተደጋጋሚ በጅጓላ እስከ ግምጃ ቤት አዘና እንዲሁም ከገዛሃራ ቅዳማጃ እየዘለቀ በመግባት ጠላትን ድባቅ እየመታ ህዝብን እየተንከባከበም የህዝብን ልጅ መሆኑን ሲረዱት የማምለጫ መንገዱም እንደተዘጋ ሲያዩት ነገሩ ሲከር እየፈነዳ አልዋጋም በማለት እጅ መስጠቱን ተጠናክሮ ቀጥሏል። በዚህ ሳምንት ቲሊሊ ከተማ የመሸገው 16 አድማ ብትና የሚኒሻ አባላት ወደ ቲሊሊ ዘንገና ብርጌድ ተቀላቅለዋል። ወደ ሌላው መረጃችን ስናልፍ ባለቤቱን በጥይት ገድሎ ከአረመኔው ስርዓት ጋር ተቀላቀለም። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ጥቅምት 8 2018 ዓ ም ሽታው አስረስ የተባለ ግለሰብ ሰርታ ዳሪ የልጅ አሳዳጊ የሆነችውን ሚስቱን ለጠላት በተቀበለው መሳሪያ ገድሏት ወደ ሽንዲ ከተማ በመጓዝ የአረመኔው ስርዓት ተቀላቅሏል። ይህ ግለሰብ በፋኖነት ስም እየተንቀሳቀሰ የቆየ ቢሆንም የባለቤቱን ነፍስ ስላጠፋ ፋኖ ቢዝም የሚጠየቅበት ሲሆን አማራን ለማውደም ከተሰማራው ከጡት ቆራጭ ስርዓት ጋር በመቀላቀል ይህ አሸባሪ ስርዓት አቀባበል አድርጎ ተቀብሎታል። የአረመኔው ስርዓት ንጹሐንን መግደል እንቅልፍ ያጣበት ተግባሩን አቶ ሽታው አስረስ የልጅ አሳዳጊዋን ሴት ሕይወት በመንጠቅ የስርዓቱን ህልም እውን አድርጓል። ይህ አረመኔ ስርዓት ነፍሰ ገዳይን፣ ሌባንና የከተማ ዱርዬዎችን በመሰብሰብ በንጹሐን ነዋሪዎች ላይ አያሌ ግፍና ሰቆቃዎች እየፈጸመ ይገኛል ሲል የወንበርማ ብርጌድ ህዝብ ግንኙነት ኃላፊ ገልጿል። በተጨማሪም ጥቅምት 7 2018 ዓ ም የ5ኛ ክፍለ ጦር ከ3ኛ ክፍለ ጦር ጋር በተካሄደው ውጊያ በርካታ ወንበር ጠባቂዎች በማጣቱ ንጹሐን በግፍ ረሽኗል። ይታይ አወቀ የሚባል ሰርቶ የሚበላ ንጹሐን በአሰቃቂ ሁኔታ በጩቤ በመውጋት በግፍ ሲረሽኑት ፈንቴ ባህሩ አገር ነህ ታምንና ባድማው ባህር ጭካኔ በተሞላበት በዱላ በመደብደብ በከባድ ቁስል ላይ መገኘታቸውን አክሎም ገልጸዋል። ወደ ሌላው መረጃችን ስናልፍ ጉና ክፍለ ጦር የእስቴ ወረዳ ዋና ከተማ የሆነችውን መካነ ሰላም ከተማን ተቆጣጠረ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ 1ኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድና ስማዳ ሀገር ቤዘን ብርጌድ በእስቴ መካነ ኢየሱስ ከተማን ሙሉ በሙሉ ተቆጣጥሯል። ከባድ ውጊያ እየተደረገ ሲሆን ጠላት ወደ ደብረ ታቦር እግራ ውጭኝ ሩጫውን ተያይዞታል። በአገዛዙ ፋኖ ናችሁ እየተባሉ የታጎሩ እስረኞች ተለቀዋል። በርካታ የመንግስት የጸጥታ ኃይሎች የተጎዱ ሲሆን በርካቶች ተማርከዋል። እስካሁን በርካታ ያሉ የቡድን መሳሪያና የነፍስ ወከፍ ክላሽ ገቢ ተደርጓል። ውጊያው እንደቀጠለ ሲሆን በደቡባዊ ጎንደር ቀጠና ያለው ሁሉም የፋኖ መዋቅር በተናበበ መልኩ በአገዛዙ ላይ እርምጃ መውሰዱን አጠናክሮ ይቀጥላል ሲል አስታውቋል። ወደ ሌላው መረጃችን ስናልፍ ከምዕራብ እዝና ከሰሜን ምስራቅ እዝ ተወጣጦ መስከረም 21 2018 ዓ ም የተቋቋመው 11
አንደኛ እዝ ልክ እንደ ሰሜን ምስራቅ እዝ ብትንትኑ እየወጣ ይገኛል። በዙ ስር 104ኛ ኮር ውስጥ የሚገኘው የ35ኛ ክፍለ ጦር ሰራዊት አገዛዙ ለአማራ ሕዝብ ያለውን ጥላቻ ተፈጻሚ አላደረክም በሚል አምባሰል ላይ በሰልፍ እጁን እየሰጠ መዋሉ ለማረጋገጥ ተችሏል። ሰራዊቱ ከወደ ፋኖ የተሰነዘረበትን ከባድ እርምጃ መቋቋም ባለመቻሉና በአማራ ሕዝብ ላይ ዘግናኝ ግፍ እንዲፈጸም ከወታደራዊ አዛዦች የሚሰጠውን ትዕዛዝ በመቃወም ነው አልዋጋም በቃኝ ብሎ በሰልፍ እጁን ለፋኖ እየሰጠ ያለው። በተመሳሳይ በውርጌሳ ግንባር በተደረገ ውጊያ ከ20 በላይ የመንግስት የጸጥታ ኃይሎች ጉዳት ሲደርስባቸው ከ15 በላይ የሚሆኑት ደግሞ መማረካቸው ታውቋል። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ስር ከሚገኙት ከራምቦ ክፍለ ጦርና ከራስ አሊ ክፍለ ጦር የተወጣጡ አህዶች ጥቅምት 8 2018 ዓ.ም ከንጋት ጀምሮ ውርጌሳ ላይ ባደረጉት ውጊያ የአገዛዙ ወታደሮችን ምሽግ በመስበር ታላቅ ድል መጎናጸፋቸውን የመረጃ ምንጮቻችን ገልጸዋል። ቀናት በፊት ስልታዊ ማፈግፈግ በማድረግ ለቀውት የነበረችው ውርጌሳ ከተማን በአሁኑ ሰዓት ዳግም በቁጥጥራቸው ስር አስገብተዋታል። የዋርካው ልጆች በራያ ግንባር በደምና በአጥንታቸው ወርቃማ ገድል እየፈጸሙ ይገኛሉ። ትናንት ጀምሮ በራያ ቆቦ ግንባር ብቻ ከ19 ጊዜ በላይ የድሮን ጥቃት ተፈጽሟል። ነገር ግን ፋኖን ከምሽጉ ሰንዘር ፍቅቅ ሊያደርገው አልቻለም። አርበኞቹ በራያ ግንባር በላያቸው ላይ የሚርመሰመሰው 3 ሰው አልባ አውሮፕላን ከመጤፍ ሳይቆጥሩም በላያቸው ላይ የሚያጓራውን 4 ጀነራል መድፍና በርካታ ዙ 23 እንዲሁም ሞርተርና ቢኤምን ከመጤፍ ሳይቆጥሩም ከምሽግ ምሽግ እየተወረወሩ በመስዋዕትነት ጭምር የታጀበ ታላቅ ገድል እየፈጸሙ መሆናቸውን የመረጃ ምንጮቻችን ገልጸዋል። በኮሎኔል አዴን ይስሐቅ የምትመራው 49ኛ ክፍለ ጦር ከስታፍ አባላትና ምናልባት ከጥቂት ሰራዊቱ በስተቀር ዶግ አመድ ሆናለች። በተጨማሪም የሪፐብሊካን ጋርድ እያለ ራሱን የሚጠራው ማዘዣ ጣቢያውን አላማጣ አድርጎ የነበረውን ቅልብ ኮማንዶ በራያ ማሽላ ማሳ ስር አስከሬኑ ተነስንሷል። ፋኖ በያዛቸው ወረዳዎችና ቀጠናዎች ህዝባዊ ውይይት እያደረገ መሆኑን አስታወቀም። ጎርጎ ገደል፣ ጎል ወቅማ ማጥያ በተባሉ 3 ቀበሌዎች በርካታ የማህበረሰብ ክፍሎች በተገኙ ሰፊ የህዝብ ንቅናቄ መድረኮች መፍጠር ተችሏል። አፋባአ ቴዎድሮስ እዝ 9ኛ ክፍለ ጦር ሶማ ብርጌድ ጥቅምት 9 2018 ዓ.ም የወቅቱን ትግል በሚመጥን መልኩና አሁናዊ ትግል ያለበትን ቁመና ግንዛቤ ማስጨበጥ ስራ ተሰርቷል። ህዝባችን ለገጠመው የህልውና አደጋ በየሰፈሩ በድር በሰንበቴውና በቀበሌዎች በቀጠና በማስተሳሰር በህዝባችን ዘንድ የሚታዩና ያጋጠመ ችግሮችን እየፈታ የመፍትሄ ሐሳቦችን ያስቀመጠ የሚፈልገውን መሪም እየመረጠ ራሱን በሰላም እያስተዳደረ ትግሉ ያለመታከት በፍቅር እየደገፈ ይገኛል። የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮችና የሶማ ብርጌድ አመራሮች በተገኙበት በርካታ ቀበሌዎች የህዝብ ንቅናቄ መድረክ መፍጠር ተችሏል። የአማራ ትግል እንዴት ተጀመረ? ትግሉ ያለበት ቁመና፣ ከህዝቡ ምን ይጠበቃል? በህዝቡና በፋኖ መካከል ያለው ግንኙነት፣ አስተዳደራዊ ችግሮች፣ የጎበዝ አለቃዎች የሥራ ግምገማ፣ በቀበሌው ካሉ ታጣቂዎች ምን ይጠበቃልና መሰል በተለያዩ ሐሳቦች በማንሳት ሰፊ ውይይት የተደረገ ሲሆን ከህዝቡ ባገኘውና በተረዳው ልክ ድርጅታችን በምን ቁመና ላይ እንዳለ መረዳት የቻልን ሲሆን የቀጣይ የመፍትሄ ሐሳቦች በማስቀመጥ በአፋጣኝ የኑሮ ውድነትን ያባባሱ ነገሮችን በማስተካከልና የጦር መሳሪያ ያለው ማንኛውም አማራ በሻለቃ መዋቅር ተካቶ የቀበሌውን ሰላም እንዲጠብቅ በግዳጅ ሰዓት ሁሉም ሰው አቅሙ በፈቀደ እንዲያግዝ ሁሉም ተስማምቶ በሙሉ ድምፅ ወስኗል ሲል የቴዎድሮስ እዝ 9ኛ ሳሙኤል አወቀ ህዝብ ግንኙነት ክፍሉ አስታውቋል። ወደ ሌላው ዝርዝር መረጃችን ስናልፍ የአረመኔው ቡድን የድሮን ጥቃትን ሙጥኝ ብሎ ተያይዞታል። የእግረኛ ሰራዊቱ ሲያልቅበት በድሮን ጥቃት ከፍተኛ ስራ ለመስራት እንቅስቃሴ እያደረገ መሆኑ ታውቋል። ከዚህ ጋር በተያያዘ የድሮን ጥቃቶችን እንዴት እንከላከለ በሚሉ አጭር መረጃዎችን በዝርዝር እናጋራችኋለን። ከድሮን ጥቃቶች ራሳችን ለመከላከል ባያስችልም የጥቃቱ መጠኑን በእጅጉ የሚቀንሱ በመሆኑ ሁሉም የፋኖ አደረጃጀት ሆነ ህዝባችን በተግባር እንዲፈጽመው እንመክራለን። እይታን መቀነስ የድሮኖችን መጀመሪያ ቅኝት ስለሆነ የሚያደርጉት በተቻለ አቅም ከድሮን እይታ ውጭ ለመሆን መሞከር፣ ይህንንም ለማድረግ ከሁኔታዎች ጋር መመሳሰል፣ ከአካባቢው ጋር የሚመሳሰሉ አልባሳትን መጠቀም፣ ለምሳሌ ከመልካም ምድሩ አቀማምጥ ጋራም አንጸባራቂን ማስወገድ፣ ሊያንጸባርቅ የሚችሉ ማንኛውንም አይነት ነገሮች ማስወገድ፣ የመሳሪያ ካዝና
ነጭ ቢጫ አልባሳትን ማስወገድ፣ መከለል፣ ድሮኑ ቅኝት አድርጎ እስከሚጨርስ ድረስ ሽፋን ያለው ነገር ውስጥ መሆን፣ ለምሳሌ ደን ካለ ወደ ደን ውስጥ መግባት፣ ከለላና መከታ ያለባቸው ቦታዎችን በፍጥነት መጠቀም፣ የኤሌክትሪክ መሳሪያዎችን አለመጠቀም። ድሮኖች የሬዲዮ ምልክቶችን ወይንም የሞባይል ስልክ እንቅስቃሴ መለየት ይችላሉ። ስለዚህ በተቻለ መጠን የስልክ ኔትወርካችንን ሙሉ ለሙሉ ለማጥፋት አስፈላጊ ነው። ድምፆችን መቀነስ፣ ድሮኖች ድምፅን የሚለይ መሳሪያ ስላላቸው ጫጫታዎችን መቀነስ አስፈላጊ ነው። ይህንንም በሚገባ ለመተግበር በእጅ ምልክቶች ለመግባባት መሞከር። ይህ ደግሞ በፋኖ የስልጠና ወቅቶች ጊዜ በደንብ ይሰጣል። የብርሃን ምልክት መቀነስ፣ በተለይ ድሮኖች ጥቃት የሚያደርሱበት በሌሊት ከሆነም ቦታዎችን ሊያሳዩ የሚችሉ ነገሮችን ለምሳሌ የእጅ ባትሪ፣ የሞባይል ስክሪን መብራት፣ ሲጋራ፣ ጫጫታ መቀነስ ወይንም ለብርድ ተብሎ የሚቀጣጠሉ እሳትን አለመጠቀም፣ ማዘናጋት እና ማሳሳት። ድሮኖች ቅኝት ካደረጉ በኋላ ስለሆነ ጥቃት የሚያደርሱት ኢላማዎችን ለማሳት የሚያስችሉ ነገሮችን መጠቀም፣ ለምሳሌ ምንም አይነት ሰው የሌለበት ቦታ ላይ እሳት አንድዶ ቦታ መቀየር፣ ሰው የሚመስል ነገርን በቁስ ሰርቶ አንጸባራቂ ነገር አልብሶ ከቦታው መሰወርና ኢላማ ሊያስቱ የሚችሉ ነገሮችን ማድረግ። ለሕዝባችን በተቻለን ሁሉ ግንዛቤ በማስጨበጥ አማራዊና ሞራላዊ ግዴታችንን እንወጣ እንላለን። በመጨረሻም ቶም ሃውክ ለዩክሬን አይሰጥም ሲሉ ትራምፕ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የቶም ሃውክን ሚሳይል እንደሚያገኙ ከፍተኛ ጉጉት እንደነበራቸው ተገልጾም ነበረ። ትራምፕና ዘለንስኪ በዋይት ሃውስ የጦፈ ክርክር ካደረጉ በኋላ ትራምፕ ለጊዜው ቶም ሃውክን ሚሳይልን ለመስጠት እቅድ የለንም ሲሉ ተናግረዋል። ሁለት ውስጥ አዋቂ ምንጮች የሁለቱ መሪዎች ፍጥጫ ከባድ እንደነበር ገልጸዋል። ምንጮች እንደገለጹ ትራምፕ በክርክሩ ብልጫ በማሳየታቸው ማንም እንዳልተናገረ ነው። ዘለንስኪ ትልቁ ተስፋቸው ተነጥቀው ከዋይት ሃውስ እንደወጡም ታውቋል። ከንግግሩ በኋላ ከጋዜጠኞች ጥያቄ የቀረበላቸው ዘለንስኪ ምንም ዝርዝር ማብራሪያ ሳይሰጡ አሜሪካ ጦርነቱን ማባባስ አትፈልግም ሲሉ አጭር መልስ መስጠታቸው ነው የተሰማው። ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጠለኝ